የሚሄድ የአንዲት እህቴን 64500 ብር የፈጀኝ ነው ማለት ነው። ሀባይቢ ወደ ወረባቦ ቢስቲማ ስንልክ በመጀመሪያ ሀይቅ እንልከዋለን። ከሀይቅ ደግሞ ወደ ቢስቲማ ይላካል ማለት ነው። አማ ግን ብዙ እቃ ከሆነ ደግሞ ኮንትራት እንልክላችኋለን። እንደዛ ነው እኛ የምንሰራው አብዛኛውን። ትንሽ እቃ ከሆነች አሁን ለምሳሌ ለዚህ እቃ በኮንትራት ከሚሄድላት ለምሳሌ በለጠፍ ማነው ሀይቅ ድረስ ከሀይቅ ደግሞ ወደ ቢስቲማ መላክ ይቻላል ማለት ነው። እና ይህንን እቃ እስከ መጨረሻው ድረስ አስቤዛና የተወሰነ ነው እቃው። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። እና እዚህ ጋር 2 ሂና አለ። 2 ኪሎ ሂና ብላኛለች። 2 ኪሎ ሂና ትንሽ አይደለም በነገራችን ላይ ብዙ ነው። ለብዙ ጊዜ መጠቀም ትችላላችሁ። አንደኛ ነው በጣም ለፀጉር ብትቀቡት ለፈለጋችሁት እጃችሁ ላይ ብታስሩትም አሪፍ ነው። እና የዚህ ዋጋ በ550 ብር ሂሳብ 1100 ብር ነው። እዚህ ጋር ደግሞ 1 ኪሎ እጣን አለ 1000 ብር። ሱካር 10 ኪሎ አለ በ180 1800 ብር። ገብስ የተፈተገ እንደምታዩት ወርቅ የመሰለ የዚህ ዋጋ በ170 ብር ሂሳብ። 2 ኪሎ ምን አለን ቡና 3000 በ5። እዚህ ጋር ደግሞ በ130 ብር ሂሳብ 5 ኪሎ መኮሮኒ ማነው ሩዝ 10 ኪሎ መኮሮኒ ደግሞ እዚህ ጋር 5 እና 5 ነው የተደረገው እንደምታዩት። የዚህ ዋጋ ደግሞ በ150 ብር ሂሳብ። እዚህ ጋር ደግሞ ጥቁር ድፍን ምስር እዚህ ጋር እንደምታዩት ማሻአላ በጣም የሚያምር ጽድት ያለ ምስር። ረመዳን እንግዲህ ዋና ነገር ነው እሱ ማለት ነው። አሳምቡሳ የምትጠቀሙ ሰዎች ታውቁታላችሁ። ያለችኝ 5 ኪሎ ነው በማነው በ300 ብር ሂሳብ። ዘይት ዋሂሎ 2200። ኦመር ደግሞ 3 ሊትር ብላኛለች ማለት ነው። የዚህ ዋጋ ደግሞ በ1300 ብር 2600 ብር። ብርድ ልብስ እዚህ ጋር እንደምታዩት 5000። አሊ ሁሴን የሚለውን ሶላር ደግሞ 8000 ገዝቼላታለሁ ማለት ነው። ከሁለት ቀን በፊት 7500 ያልቋል አዲስ ሲመጣ እንደዛ አታገኙ ምናምን እያለ ሰጥቶኝ ነበረ። ስለዚህ አሁን ይሄንን 8000 ነው ትናንት የገዛሁላት ማለት ነው። እዚህ ጋር የራያ ቀሚስ አለ እሱንም አሳያችኋለሁኝ። በርበሬ አለን እዚህ ጋር ድረስ አንድ አይነት የሆነ የማያስወቅስ ቆንጆ የሆነ በርበሬ። የዚህ ዋጋ ደግሞ በ750 ብር ሂሳብ ነው። 2 ካርቶን ቴምር ደግሞ በ2600 ብር ሂሳብ ነው። አገረኛ ስኒ 500 ብር ነው። የኒኬል ኩባያ ደርዘን 12 ፍሬ ነው። ዋጋው ደግሞ በ100 ብር ሂሳብ ነው ማለት ነው። እዚህ ጋር እንደምታዩት 3 ምን አለን 3 ሀባ ዱቄት አለን። የዱቄቱ ዋጋ ደግሞ ጀማው በ2700 ብር ሂሳብ ነው። እዚህ ጋር ፌርሜሎ ከነመ ፌርሜሎ አለን 400 ብር ነው። መጀመሪያ የሚያምር ጤፍ ይሄ ጤፍ እኛ ቤት እየተጠቀምነው ያለን በጣም የሚገርም በጣም ቆንጆ ወላሂ ነው የምላችሁ። እንጀራው እንደዚህ ላሳያችሁ ቆይ ሀባይብ። ይሄ እኛ ምንም አይነት አንቀላቅልም እዚህ ጤፍ ላይ ማለት ነው። ምክንያቱም እናቴ ማሽላ ምናምን ስለማትጠቀም ይሄ ጤፍ ብቻ ነው። ምናልባት ስታዩት ላያምራችሁ ይችላል። እዩት ወላሂ ነው የምላችሁ ሀባይብ እንዴት እንደሚያምር ምንም አይነት ነገር አልተቀላቀለበትም። ይሄ በእርግጥ ጤፉ ሁላ ተበላሽቷል። ማሽላ ነው የሚመስለው እንደዚህ ራሱ ስታዩት። ይሄ ግን ይለያል ጤፉ እና ይሄንን የገዛውላት እዩት እንዴት እንደሚያምር። እናቴ ናት የጋገረችው በነገራችን ላይ ኦሚ ናት የጋገረችው ነው ያለው። እና ይሄ ጤፍ ማለት እኔ ለራሴ ማለት ነው ይሄን ራሱኑ ጤፍ ሳያልቅብኝ ደግሜ ነው የወሰድኩት ማለት ቀጣይ ራሱ እንትን ከማለት ሌላ ቅልቅል እያደረጉ ምናልባት አይታወቅም ገባችሁ። እና ይሄንን በ18400 ይሆናል ማለት ነው። እዚህ ጋር ደግሞ በርበሪ ነው እዩት እስከታይ ድረስ የሚያምረው ማለት ነው። ይሄ 750 ነው ይሄ በርበሪ ኪሎ 4500 ብር ገዝቼላታለሁ። 3 ደግሞ 25 ኪሎ በ2700 ብር ሂሳብ 8100 ብር ገዝቼላታለሁኝ። እዛ ጋር 2 ካርቶን ቴምር አለ። 2 ካርቶን ቴምር የገዛሁላት ደግሞ ጀማው በ2600 ብር ሂሳብ ስንት ገዛሁላት? 5600 ገዛሁላት ማለት ነው። የኒኬል ኩባያ 12 ሀባ አለ በ100 ብር 1200 ብር ይሆናል። መኮሮኒ 10 ኪሎ 2 ቦታ ነው ያደረኩላት። ያ ማለት በ150 ብር ሂሳብ ነው። ሱካር 5 ኪሎ የየብቻ ነው ያለችኝ በ180 ብር ሂሳብ። ቡና እዚህ ጋር እንደምታዩት የሚያምር ቆንጆ ቡና 2 ኪሎ 3000 ብር በ1500 ሂሳብ። በ130 ብር ሂሳብ ደግሞ 5 ኪሎ ሩዝ። በ300 ብር ሂሳብ ደግሞ ድፍን ምስር። በ170 ብር ሂሳብ ደግሞ 5 ኪሎ ገብስ ለሾርባ የሚሆን እዛው እንትን ቢሉት የተሻለ ስለሆነ እንደዚህ ይሄንን አድርጌያለሁ ማለት ነው። ምስር 5 ኪሎ። ዘይት እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን
አይ በዚህ ጋር ማሳያችሁ የራያ ቀሚስ እንደነገርኳችሁ ይሄ ተጠልፎ ነው። ትናንት ነበረ ቪዲዮ ላረገው ያልኩት እየተጠለፈ ስለነበረ ግን እንትን ማለት አልቻልኩም። እዩት እንዴት እንደሚያምር ደረጃ አላቸው። በነገራችን ላይ የራያ ቀሚስ እንደዚህ ጽድት ያለ ማሻአላ። እዚህ ጋር ትናንት እዚህ አካባቢ ላይ ደርሳ ነበረ ሳጨርስ ይሄ ሙሉ ሳያልቅ ብዬ ትቼ ሄድኩት ማለት ነው። እዩት እንዴት እንደሚያምር ጥልፉ። ግን ልልበሰው በዚሁ በእንትኔ ላይ ያዘረው። እዩት እኔ በሰላሽ ሸርሸፌ ላይ ነው የለበስኩት በነገራችን ላይ እና እንዴት እንደሚያምር እዩልኝ። በዛ ላይ ደግሞ እዩት ማሻአላ ተባረክ ረህማን በጣም ነው የሚያምረው። እዚህ ጋር ጫል በሰው በነገራችን ላይ 39 ምናምን እለብሳለሁ። እግርዬ ትንሽዬ እንዳትመስላችሁ በዚህ አጋጣሚ እኔ 39 ነው የምለብሰው። ዋው አሜዚንግ። እኔ ሽፍቱን አልወድም በነገራችን ላይ። እነዚህ ጫማዎች ለእናቶች በጣም ቆንጆ ናቸው። 1500 ብር ደግሞ አዳሪ የማይንሸራተት ነው ያለችኝ። ከዚህ ጋር ማች አረጋል ብዬ የሚያሰብኩትን ነው የገዛሁት። እዩት እንዴት እንደሚያምር ቆንጆ ሻርፕ ነው በጣም ማለት ነው። እዩት በዛ ላይ ደግሞ ትልቅ ነው። አይ እስከ ላይ አሳያችኋል እና በደንብ አያችኋል። ይሄን ይመስላል። እዚህ ጋር ደግሞ መቀነትና ምን አለው? ይሄ አንዱ መቀነት ነው በመቀስ ይቆረጣል። እዚህ ላይ አንዱ መቀነት ነው፣ አንዱ ደግሞ ሻርፕ ነው። የገዛሁት ለ6000 ነው። እዚህ ጋር ደግሞ ይሄንን የገዛሁት ደግሞ 1500 ብር ነው ማለት ነው። ያምራላ። እዚህ ጋር ግን የሷን አስተካክዬ ቦታ ስለያዘብኝ ነው እንጂ በጣም ነው የሚያምረው። ቴንክ ዩ